የሆነልኝ ነገር ምንድነው አብሮኝ የሚሰራ የሥራ ባልደረባ ነበርና ሰው ቤት ሰራተኛ ይቀጥራል ከዛም ስልኩ ይጠፋበትና የልጅቷ አድራሻ ይጠፋበታል ማለት በስልክ ነበር ተገናኝቶ ልጅቷን ያስቀጠረው እና በጣም የልጅቷ ቤተሰብ ስለሚታዋወቁ ልጅቷን እየፈለጉ መጡ ከዛ ልጅቷ በቃ ልትገኝ አልቻለችም አድራሻዋ ተሰወረ ከዛ በቃ ልጃችን ሞታ ነው እንጂ በህይወት እያለች አድራሻው አልጠፋም ብለው ክስ ጀመሩበት በጣም በቃ ሊከሱት ምናምን ሲደራጁ በጣም እሱ ተጨነቀ እኔ አልታሰርም ከዚህ ሀገር በቃ ቤቴን ትዳሬን ልጆቼን ጥዬ ጠፋለሁ በቃ ያለኝን ሽጬ ወደ ሩቅ ሀገር ጠፋለሁ እንጂ እኔ አልታሰርም ብሎ በጣም ተጨናነቀ እና እኔን አማከረኝ ይሄ ነገር እንደዚህ ሆኗልና እና ላንቺ ነው ምነግርሽ ምናምን አለኝ አትጨናነቅ በቃ እግዚአብሔር ይችላልና ዘይት እንገዛለን እሱ ያው ሐዋርያት ነው ከዛ ችግር የለውም አንተም አጠፋም ትዳርንም ትተየትም አትሄድም እግዚአብሔር ደግሞ ልጅቷ ካለችበት እግዚአብሔር ያመጣታል እንዳትጨናነቅ አልኩኝና ቅዳሜ ዕለት ነው ይዤ መጣ ወደዚህ ከዛ እሱ ያው መነሳት ስለፈራ ዘይቱን እኔ በእግዚአብሔር ሰው ያለውን ነገር ነገርኩት የእግዚአብሔር ሰው ጸለየ እግዚአብሔር እየተንቀጨቀጨች እንድትመጣ ወደ ካለችበት እየተንቀጨቀጨች እንድትመጣ አለና የእግዚአብሔር ሰው ቃል አወጣ እኔም በእውነት ታላቅ እምነት ነበር አሜን ብዬ ተቀበልኩት እሱ ብቻ አይደለም ከዚህ በፊትም እግዚአብሔር ሌላ የጠፋ ሰው አጎቴ እንደዚህ ጠፍቶ አዲስ አበባ ላይ አብዶ በቃ አላገኘንም ምናምን ተብሎ እዚህ ቤት አስጸልዬ ሚገርማችሁ አብዷል አድራሻው አይታወቅም የተባለው ሰው ቀጥ ብሎ ራሱ ወደ ቤት መጣ እና ያ ታምራት ስለነበር እግዚአብሔርን እኔ አመንኩት በቃ እግዚአብሔር እቺንም ልጅ ካለችበት እግዚአብሔር እኔ ባንተ ተማምኜ ይህን ሰው ወደዚህ አምጥቻለሁ እግዚአብሔር የእግዚአብሔርም ሰው ጸልዩዋል እርሱ እንደዚህ ነበር ያለው የነሱን ቄስም ጠራ የቄስ እንትና አምላክ ወይም የአቤ አምላክ የማን አምላክ ነው እቺ ልጅ ፈጥኖ የሚያመጣው ያለ እንደዛ ሲያወጣ እኔ ማምናለሁ የአቤ አምላክ የኔ አምላክ የጠፋችው ልጅ ካለችበት የትኛውም ጫካ አይጋርዳትም የትኛውም ፎቆች አይጋርዷትም እግዚአብሔር ካለችበት የእግዚአብሔር ሰው ቃል እንዳወጣ አንቀሽቅሾ ያመጣታል ብሎ እግዚአብሔር ሰው ቃል አውጥቷል ቢያንስ የኔ እምነት ባይሆን የሱ እምነት ስላለ እያልኩኝ እኔም በእግዚአብሔር ፊት እያለቀስኩኝ ነበር ምክንያቱም እግዚአብሔር ተናግረሃል አንተ የተናገርከው ውሸት አይደለም ለዚህ ሰው ደግሞ እምነት እንዲሆን ይህ ሰው ቤቱን ጥሎ እንዳይጠፋ ትዳሩን ጥሎ እንዳይጠፋ እግዚአብሔር እንዳይጨነቅ እያልኩኝ የጸለይኩኝ ሰዎቹም እየደወሉ እሱን በጣም አጨናነቁት በቃ ከዚህ በኋላ ትታሰራለህ ታስረክ የትም ቢሆን ልጅቷን ታመጣታለህ በርግጥ ይህ ከባድ ነው ህግ እጅ ላይ ከገባ የነፍስ ጉዳይ ነው ያስጠይቀዋል ከዛም እሱም በጣም ተጨናነቀ ከዛ በኋላ እየመጣ እለቱ አርብ ዕለት ነበረ እንደገና በእናትሽ ጸልይልኝ በቃ ሰኞ ዕለት እርግጥ ልታሰር ነው ሰዎቹ እዚህ ሳይሆን እዛ ክስ አደራጅተው በቃ ቀጥታ ሊመጡ ነው አለ ከዛ በቃ እግዚአብሔር ይችላል በዛሬና በነገ መካከል እግዚአብሔር የሚያደርገው ነገር አይታወቅም አልኩኝና ከዛ በጣም የሚገርማችሁ ነገር እሱ ሰኞ ሊታሰር ነው ከዛ በኋላ እግዚአብሔር ልጅቷን ካለችበት አንቀሽቅሻት ማለት ነው ቀጥታ ሄዳ ቤተሰብ ጋር ገባች ክብር ለኢየሱስ ሃሌሉያ በእውነት የሚገርም ነው ሰኞ ዕለት እኮ ሊታሰር ነው በቃ እነሱ ጨራርሰዋል እዛ ሀገር ቤት ነበር ወንዶ አለታ ወንዶ ላይ ነበር ክስ የጨረሱት ሰኞ ዕለት በቃ ኦሬዲ ሊገባ ነው ገባ ማለት ምንም እሱ መረጃ እንደዚህ ናት እዚህ ቦታ ናት ብሎ ኢንፎርሜሽን ሊሰጣቸው አንድ መረጃ የለም በእጁ ስለዚህ ይሄ ነገር ቀጥታ ያው በነፍስ ጉዳይ ያስጠይቀዋል እና በቃ እሱም በቃ እኔ ማድረግ የሚችለው ነገር የለም በእግዚአብሔር ፊት እኔም የምችለውን ያህል ጸልያለሁ አንቺም ጸልየሻል ያው አንቺም በቸርች በዘይት አጸልየሻል እንግዲህ ከዚህ በኋላ እግዚአብሔር ያለው ይሁን ብሎ እሱም በተወሳት የሚገርም ነው ቅዳሜ ዕለት ልጅቷ ቀጥ ብላ ወደዚህ ወደሱ ማልመጣችም ተንቀሽቅሻ እሷ ልጅቷ እዛ ሄዳ ስታወራ በቃ እኔ አልፈልግም ደሞዜም ይቅርብኝ በቃ ደሞዜንም ሌላ ቀን ይዤ እመጣለሁ መጥቼ ወስዳለሁ ደሞዜም ይቅርብኝ አለችና ቀጥታ እነሱ ሰኞ ወደዚህ ለእስር ሊመጡ ነው እግዚአብሔር ደግሞ አዋጅ ሲገለብጥ ልጅቷ ቀጥ ብላ ሄዳ ቤተሰብ ጋር ሃሌሉያ ሃሌሉያ አሜን 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 የተደረገልን ነው የሚያውቀው እናንተ ላይ ገባችሁ ይችላል እግዚአብሔር ትልቅ ነው እግዚአብሔር ትልቅ ነው እግዚአብሔር ትልቅ ነው
አሜን። ባበቃ ጉዳይ ላይ ጣልቃ የሚገባ እግዚአብሔር ትልቅ ነው። አሜን ሃሌሉያ አሜን። እኔ በጣም ገርሞኛል። በቃ ማመን እስካሁን ድረስ ማመን ገርሞኛል። ይሄ ነገር መሆኑ የሆነ ህልም ነው የሚመስለኝ እንጂ የሆነ ነገር አይመስለኝም። እግዚአብሔር ድንቅ አድርጓል። ዛሬ ለእናንተ እምነት ነው። ምናልባት ለብዙዎቻችሁ የጠፋባችሁ ነገር ሊኖር ይችላል። ዘመድ ይሁን የተለያየ ነገር ጠፍቶባችሁ ሞቷል ብላችሁ የተዋችሁት ነገር ሊሆን ይችላል። እግዚአብሔር ዛሬ በእውነት የኔ ምስክርነት እምነት ይሆናችኋል። እግዚአብሔር የጠፋውን ነገራችሁን እግዚአብሔር አንቀሽቅሾ ያመጣዋል። እግዚአብሔር የጠፋው ነገር ራሱ ያላችሁበት አድራሻችሁን ፈልጎ ራሱ ይመጣል። ክብር ለእግዚአብሔር ይሁን። በድጋሚ ለዚህ ጌታ ክብር ሃሌሉያ። እና ሌላ የተደረገልኝ ነገር እናቴ በጣም ታማ ነበረ። ማለት የደም ግፊት ነበረ ያሏት። እንደ ድንገት እንደ ቶንሲል ነው የጀመራትና ያው በቤት ውስጥ ባህላዊ መድኃኒት ምናምን ያደረገች ምንም ሊሻላት አልቻለም። በጣም አፈናት አነቃት። ከዛ ስትጨናነቅ ሐኪም ቤት ሄደች። ሐኪም ቤት ስትሄድ ሐኪሞቹ በጣም ተቆጧት። የት ነበርሽ? ደም ግፊቱ እንደዚህ ኦቨር ሆኖ ጎሮሮሽን እስከሚያፍን ድረስ የት ነበርሽ ብሎ በጣም ተቆጧት። ከዛ በኋላ መድኃኒት ሰጧት። ከዛ በዛ ቅጽበት አይኗ ሊጠፋ ምናምን ሰውነቷ አባበጠ በዛው ቅጽበት። ከዛ በቃ የሆነ እንደመሞት አይነት ነገር በእውነት በቃ ልትሞት ነው እንደ ጌታ ሆይ አልኩኝ። በጣም በልቤ ያዘንኩኝ። ምክንያቱም ሁላችንም እናውቃለን ደም ግፊት ማለት ያው እንደ ሰውኛ እንደ ሐኪሞች ንግግር የሚከብድ ነው። የሆነ በወጣችሁበት ሁላ ሊያስቀር የሚችል ነው እና በደቂቃ ሰውነቷ አባበጠ። አይኗ ይሄ በቃ አንደኛው ሊጠፋ በቃ እያየናት ሴትዮዋ ሌላ ሰው ሆነች። በቃ የማናቃት ሰው ሆነች። ከዛ በኋላ እግዚአብሔር ይችላል አልኩኝና ዘይት ነበረ ቤት ውስጥ የተጸለየ ዘይትም ነበረ። ከዛም ዘይቱንም ያደረኩኝ እዚህ መጣውኝና የእግዚአብሔር ሰው ጋር ውስጥ ገባውና ውሃ ይዤ የእግዚአብሔር ሰው እንደዚህ ነው ያለው ነገር ጸልይልኝ አልኩኝ። የእግዚአብሔር ሰው በእምነት ጸለየ፣ ተነቀለ አለ። በእውነት ሄድኩኝ፣ ውሃውን ሰጣዋት። ፊትሽንም ታጠቢ አልኳት፣ ታጠበች። መድኃኒት ሰጣዋት ነበረ እንዳታቋርጪ ብሎ። ከዛም ወዲያው አይኗም ተመለሰ፣ ሰውነቷም ተመለሰ። ምግብም መብላት ጀመረች፣ ጎሮሮዋም ተወ። እግዚአብሔር ይመስገን። አሁን ተነስታ እየሰራች የተንቀሳቀሰች ወደ ተግባሯ ገብታለች። ሃሌሉያ። አታሳንሱ ለኢየሱስ እግዚአብሔር ይሁን። ኢየሱስ ፈዋሽ ነው። የማይቻል እግዚአብሔር ይቻላል። ለሰው የማይቻል እግዚአብሔር ይቻላል። ለዶክተሮች የማይቻል እግዚአብሔር ይቻላል። ከሰው አይምሮ በላይ የሆነ ነገር ለእግዚአብሔር ይቻላል። ዛሬ እግዚአብሔር በዚህ ቤት ታላቅ ነገር ያደርጋል። የትኛውንም የከበደባችሁን ሸክም ለዚህ ነው የእግዚአብሔር ቃል እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። እግዚአብሔር ዛሬ በህይወታችሁ ከብዶባችሁ የገዘፈ በሽታ ሆነ ማንኛውም ነገር እግዚአብሔር ዛሬ ያቀልላችኋል። ክብር ለኢየሱስ ይሁን። ይርማል። ለመጨረሻ ምስክርነት በራሴ ላይ የሆነ ነውና የእግዚአብሔር ሰው በህልሜ አንደኛ እግርሽን ጠላት ሊሰብረው ጠላት አቅዷል አፍርሻለሁ አለ። ከዛ አሁን ደግሞ በግራ እግርሽ ላይ ጠላት እቅድ አድርጓል አለ። ከዛ በኋላ በህልሜ ነው እንደዛ የጸለየልኝ፣ በአካል ሳይሆን በህልሜ ነበር የጸለየልኝ። ከዛ እኔ ዝም ብዬ ቀለል አድርጌ በኢየሱስ ስም አፍርሻለሁ ብዬ ተውኩኝ። ከዛ በኋላ በሁለተኛው ቀን የምር እግሬን አመመኝ። ይሄኛውን ጉልበቴ ማለት ነው ያው ሎሚ አይታሽም ለማሳሸት። ከዛ በጣም አመመኝ። በጌታ በኢየሱስ ስም ይሄ ጠላት እቅድ ነው በእኔ ላይ አይሰራም አልኩኝና ከዛ ትዝ አለኝ ያየሁት ራእይ የእግዚአብሔር ሰው ሲጸልይልኝ። ከዛ በኋላ እርሱ እንደሚያደርገው በእውነት ስራ ምሰራው ፎቅ ላይ ነውና መውጣቱ ላከለከለኝ። ይሄ ሎሚዬን ነው በቃ በጣም ይዞኝ። ከዛ በጌታ በኢየሱስም የእግዚአብሔር ሰው በህልሜ ጸልዮልኛል። እኔም ደግሞ በእምነት አፈርሳለሁ አልኩኝና እግሬን እንደዚህ መታሁት። ከዛ ስመታው ሁላ ድኜ ረስቼዋለሁ። ከዛ ትዝ ሲለኝ ለካ እግሬ ተሽሎኛል። ሃሌሉያ ክብር ለኢየሱስ። ሃሌሉያ። አታሳንሱ ለንጉስ። ሃሌሉያ። ምን ገባኝ? የእግዚአብሔር ሰው የግድ በአካል አግኝቶ መጸለይ ሳይሆን በራእይም ለካ የጸለየው ነገር ይሆናል ብዬ ክብር ለኢየሱስ። ሃሌሉያ። ያለኝ ምስክርነት ይሄ ነው። እግዚአብሔር ይባርካችሁ። የእግዚአብሔር ሰው እግዚአብሔር ይባርክ። አሜን አሜን። ድንቅ ነው።